የህወሓት ቡድን እየተባባሰ የመጣውን ህዝባዊ ተቃውሞ ለመቀልበስ በሁሉም ዞኖችና ወረዳዎች የአመራር ስብሰባ ለማድረግና ከተለያዩ የህብረተሰብ ክፍሎች ጋር ውይይት ለማካሄድ እንቅስቃሴ እያደረገ እንደሚገኝ ተሰምቷል። በሚቀጥለው ቀናት በመቀሌ ህወሓትን ለመቃወም እንቅስቃሴ እንደተጀመረና ምልክቶች እየታዩ መሆኑን ከታማኝ ምንጮች ለማረጋገጥ ተችሏል። ከዚህ በተጨማሪ ህወሓት በሽሬ ከተማ ዙሪያ ልዩ ቦታው በለስ አካባቢ ከሚገኝ የጦር መሳሪያ መጋዘን ውስጥ 24 ፍሬ የሞርተር ቁምቡላና 500 የእጅ ቦምቦችን ወጪ በማድረግ በአማራ ክልል ለሚንቀሳቀሰው የታጠቀ ቡድን መላኩን የታመኑ የመረጃ ምንጮች አረጋግጠዋል። እንመለከተዋለን። በሌላ በኩል አሜሪካ የዲቪ አገልግሎቷን አቋረጠች። ኢትዮጵያን ጨምሮ ለሌሎች የአፍሪካ ሀገራት ሲሰጥ የነበረው እድል ከአሁን በኋላ ተቋርጧል። የዲቪ አገልግሎት የተቋረጠበት ምክንያት የዶናልድ ትራምፕ አስተዳደር ይፋ አድርጓል። የምናይ ይሆናል። በሌላ መረጃ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሊያከብሩን ይገባል በማለት ተናገሩ። ፕሬዝዳንቱ ባስተላለፉት መልእክት ሩሲያን የምታከብሩ ከሆነ በዩክሬን ላይ ጦርነት እንደማይኖር ቃል ገብተዋል። የሁለቱ አገራት ጦርነት ከተጀመረ ለመጀመሪያ ጊዜ ከቢቢሲና ኤንቢሲ ለፑቲን ጥያቄ ቀርቦላቸው ምላሽ ሰጥተዋል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩላለሁ። የህወሓት ቡድን እየተባባሰ የመጣውን ህዝባዊ ተቃውሞ ለመቀልበስ በሁሉም ዞኖችና ወረዳዎች የአመራር ስብሰባ ለማድረግና ከተለያዩ የህብረተሰብ ክፍሎች ጋር ውይይት ለማካሄድ እንቅስቃሴ እያደረገ እንደሚገኝ ተሰምቷል። በሚቀጥለው ቀናት በመቀሌ ህወሓትን ለመቃወም እንቅስቃሴ እንደተጀመረና ምልክቶች እየታዩ መሆኑን ከታማኝ ምንጮች ለማረጋገጥ ተችሏል። ከዚህ በተጨማሪ ህወሓት በሽሬ ከተማ ዙሪያ ልዩ ቦታው በለስ አካባቢ ከሚገኝ የጦር መሳሪያ መጋዘን ከባባድ የጦር መሳሪያዎችንና የእጅ ቦምቦችን ወጪ በማድረግ በአማራ ክልል ለሚንቀሳቀሰው የታጠቀ ቡድን መላኩን የታመኑ የመረጃ ምንጮች አረጋግጠዋል። በቀጣይ ቀናት በመቀሌ ከተማ ጸረ ህወሓት የተቃውሞ እንቅስቃሴ ለማካሄድ ምልክቶች እየታዩ እንደሆነና ቡድኑ አሁንም እየገጠመው የሚገኘው ህዝባዊ ተቃውሞ ተባብሶ እንደቀጠለ ከታማኝ ምንጮች ለማረጋገጥ ተችሏል። በተለይም ታጣቂ ቡድኑ ከደሞዝና ከጥቅማ ጥቅም ጥያቄ ጋር በተገናኘ በቀጣይ ቀናት ተቃውሞ እንደሚያደርግ የሚጠበቅ ሲሆን የቡድኑ ከፍተኛ አመራሮች ይህንን ተቃውሞ ለመስበር በተቃውሞ አስተባባሪዎች ላይ እርምጃ ለመውሰድ ክትትል እያደረጉ እንደሚገኙ መረጃዎች ተሰምተዋል። በተለይም በመቀሌ ዙሪያ በተሰማሩ አርሚዎች ላይ የሚደረገው ትብብር ተጠናክሮ መቀጠሉን ለማወቅ ተችሏል። በተመሳሳይ በደቡብ ግንባር የተሰማሩ የህወሓት ታጣቂዎች ከቡድኑ በመውጣት የሐራ መሬት ታጣቂዎች ላይ እርምጃ ለመውሰድ እየተንቀሳቀሱ መሆኑን ተከትሎ ራያ አላማጣ አካባቢ የተሰማሩ የአርሚ 24 ታጣቂዎች ጣፌ ወደ ተባለ ቀበሌ የቦታ ለውጥ እንዲያደርጉ ከበላይ አመራር ትዕዛዝ የተሰጣቸው ቢሆንም የቡድኑ ታጣቂዎችና አመራሮች ትዕዛዙን ለመቀበል ፈቃደኛ እንዳልሆኑ ነው የተሰማው። በዚህም ምክንያት በቡድኑ ከፍተኛ አመራሮችና በታጣቂ ቡድኑ መካከል ልዩነቶች ስለመፈጠራቸው ታውቋል። የህወሓት ቡድን በአማራ ክልል ለሚንቀሳቀሰው የታጠቀ ቡድን የጦር መሳሪያና ልዩ ልዩ ድጋፍ በመስጠት ላይ እንደሚገኝም አንዳንድ መረጃዎች እየወጡ ይገኛሉ። ዛሬ በተሰማ መረጃ ህወሓት በሽሬ ከተማ ዙሪያ ልዩ ቦታው በለስ አካባቢ ከሚገኝ የጦር መሳሪያ መጋዘን ውስጥ 24 ፍሬ የሞርተር ቁምቡላና 500 የእጅ ቦምቦችን ወጪ በማድረግ በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን መላኩ ተሰምቷል። ከዚሁ ጋር በተያያዘ ቡድኑ ከሰሜን እዝ ጥቃት በኋላ የተደበቁ መሳሪያዎችን እያንቀሳቀሰ እንደሚገኝና ከባባድ የጦር መሳሪያዎችን እያንቀሳቀሰ እንደሆነ ለማወቅ ተችሏል። በማዕከላዊ ትግራይ ዞን አበርገሌ ወረዳ ተከዜ ኃይል ማመንጫ ግድብ አካባቢ የተሰማራው የአርሚ 26 ኮር 3 የተባለ የጽንፈኛው ታጣቂ ቀብሮት የቆየውን ቲኤም 57 የተባለ ጸረ ተሽከርካሪ ፈንጂ ዛሬ እያወጣ እንደሚገኝ ከቡድኑ የተገኙ መረጃዎች አመላክቷል ተብሏል።
ከዚህ በተጨማሪ ከኤርትራ ጋር የፈጠረውን ጥምረት ቲፒኤልኤፍ በተለያየ ደረጃ እያስከደ እንደሆነም ተሰምቷል። የቡድኑ ከፍተኛ አመራሮች የግል ጉዳዮቻቸውን ጭምር በኤርትራ በኩል እያስፈጸሙ እንደሚገኙ ለማወቅ የተቻለ ሲሆን ለአብነትም የህወሓት የምዕራብ ግንባር ሎጂስቲክስ ኃላፊ ኮሎኔል ኃይለማርያም ነጋሽ ከኤርትራ ሰራዊት መረጃ አመራሮች ጋር የፈጠረውን ትስስር በመጠቀም ለጊዜው ማንነታቸው ያልተገለጸ የህወሓት አመራር የቤተሰብ አባላትን በኤርትራ በኩል ወደ ውጭ ሀገራት ለማስወጣት ሁኔታ እያመቻቸ እንደሚገኝም ነው መረጃዎች የሚያሳዩት። አዳዲስ የተሰሙ መረጃዎች እንደሚያመላክቱት ምንም እንኳ የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ በአዲስ አበባ ቢገኙም የህወሓት አመራሮች ግን በሚቀጥሉት ቀናት ከህብረተሰቡ ጋር ውይይት ለማድረግ ተዘጋጅቷል። በሌላ በኩል አሜሪካ የዲቪ አገልግሎቷን አቋረጠች። ኢትዮጵያን ጨምሮ ለሌሎች የአፍሪካ ሀገራት ሲሰጥ የነበረው እድል ከአሁን በኋላ ተቋርጧል። የዲቪ አገልግሎት የተቋረጠበት ምክንያት የዶናልድ ትራምፕ አስተዳደር ይፋ አድርጓል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ሚኒስትር የሆነችው ክሪስቲኖም በተለምዶ ዲቪ በመባል በሚታወቀው የፍልሰተኞች ወይም የዳይቨርሲቲ ቪዛ ፕሮግራም ላይ እገዳ መጣሉን አሳውቀዋል። ሚኒስትሯ የእገዳ ትዕዛዙን ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባስቀመጡት አቅጣጫ መሰረት መሆኑን ገልጸዋል። በየዓመቱ በ10 ሺዎች የሚቆጠሩ የሌሎች ሀገራት ሰዎች ወደ አሜሪካ የመግባትና በሀገሪቱ የመኖር ዕድል የሚያገኙበት ይህ ፕሮግራም እንዲታገድ የተወሰነው ባለፈው ቅዳሜና ሰኞ በአሜሪካ 2 ከፍተኛ የትምህርት ተቋማት ላይ ከተፈጸመው ግድያ ጋር በተገናኘ ነው ተብሏል። የአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሚኒስትሯ ክሪስቲኖም ይህንኑ የሚያስተጋባ መልእክት በኤክስ ገጻቸው ላይ አስፍረዋል። በብራውን ዩኒቨርሲቲ ተኩስ የከፈተው ግለሰብ በዲቪ ፕሮግራም ወደ ዩናይትድ ስቴትስ መግባቱን በዚህ መልእክታቸው የገለጹት ሚኒስትሯ ይህ ክፉ ግለሰብ ወደ ሀገራችን እንዲገባ በፍጹም ሊፈቀድለት አይገባም ነበር ሲሉ ጽፈዋል። ሚኒስትሯ በዲቪ ፕሮግራም ምክንያት አሜሪካውያን ከእንግዲህ በኋላ ጉዳት እንዳይደርስባቸው ለማረጋገጥ እገዳውን ለአሜሪካ ዜግነት እና የኢሚግሬሽን አገልግሎት ማስተላለፋቸውን አስታውቋል። ይህ እገዳ ከ55,000 በላይ የሚሆኑ የተለያዩ አገራት ዜጎች በየዓመቱ በአሜሪካ በቋሚነት ለመኖር እድል የሚያገኙበትን ፕሮግራም እንዲቆም የሚያደርግ ነው። በፈረንጆቹ 2025 ወደ 20 ሚሊዮን የሚጠጉ ሰዎች ለዲቪ ፕሮግራም አመልክተው እንደነበር የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ ያመለክታል። ከእነዚህ አመልካቾች ውስጥ ከልጆቻቸውና ከትዳር አጋሮቻቸው ጋር ተደምረው ወደ 130,000 ሰዎች እድለኛ መሆናቸውን የመስሪያ ቤቱ መረጃ ይፋ አድርጓል። በመጨረሻው መረጃ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሊያከብሩን ይገባል በማለት ተናገሩ። ፕሬዝዳንቱ ባስተላለፉት መልእክት ሩሲያን የምታከብሩ ከሆነ በዩክሬን ላይ ጦርነት እንደማይኖር ቃል ገብተዋል። የሁለቱ ሀገራት ጦርነት ከተጀመረ ለመጀመሪያ ጊዜ ከቢቢሲ እና ኤንቢሲ ለፑቲን ጥያቄ ቀርቦላቸው ምላሽ ሰጥተዋል። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉን ትርጉም አልባ ሲሉ ውድቅ አድርገውታል። ፑቲን ይህን ያሉት የ4 ሰዓት ተኩል ገደማ ርዝመት ባለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸው ጥያቄዎች ፑቲንን የሚፈትኑ ባይሆኑም ከውጭ ሚዲያዎች የአሜሪካው ኤንቢሲ እና ቢቢሲ ጥያቄዎቻቸውን እንዲያቀርቡ ተፈቅዶላቸው ነበር። በፕሮግራሙ ላይ የቢቢሲው ስቲቭ ሮዘንበርግ ሩሲያ ዩክሬን ላይ ሙሉ ወረራ በፈጸመችበት ወቅት ፑቲን የተጠቀሙበትን ቃል በመጠቀም ልዩ ወታደራዊ ኦፕሬሽን ይኖር እንደሆነ ጠይቋቸው ነበር። ፑቲን በምላሻቸው ካከበራችሁን ልክ እኛ ሁልጊዜ እናንተን ለማክበር እንደምንሞክረው ሁሉ እናንተም ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን አይኖርም ሲሉ ምላሽ ሰጥተዋል። በዚህ ወር መጀመሪያ ላይም ፑቲን ሩሲያ ከአውሮፓ ጋር ጦርነት ለመቅጠም እያቀደች እንዳልሆነ፣ ነገር ግን አውሮፓውያን ከፈለጉ ዝግጁ እንደሆነች ተናግሮ ነበር። ፕሬዝዳንት ፑቲን አርብ ዕለት በነበረው ዝግጅት ከቢቢሲ ለቀረበላቸው ጥያቄ ሲመልሱም ልክ ኔቶ ምስራቃዊ ክፍል መስፋፋት እንዲኖር እንደደገፈው ካላታለላችሁን በዩክሬን ላይ ሌላ ወረራ አይኖርም ብለዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።